የአፍሪካ መዲና የሆነችው አዲስ አበባ በገበታ ለሸገር ፕሮጀክቶች እንዲሁም ደግሞ በኮሪደር ልማት እያሸበረቀች ትገኛለች። በገበታ ለሀገርና በገበታ ለትውልድ ፕሮጀክቶችም የቱሪስት መዳረሻዎች በስፋት እየለሙ ይገኛል። ይህን ተከትሎም የቱሪዝም መስኩ በመነቃቃት ላይ ይገኛል። የበርካታ ሀገራት ዜጎችም እነዚህን የቱሪስት መዳረሻ ስፍራዎችን በመጎብኘት ላይ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ለከፍተኛ አመራሮች በሰጡት ስልጠና የወንጪ ፕሮጀክት ብቻ በ10,000 የሳውዲ አረቢያ ዜጎች እንደተጎበኘ ገልጸዋል። ታዲያ የቱሪስቶችን ቆይታ ለማራዘም ምቹ ሁኔታ ከሚባሉት አንዱ ደረጃቸውን የጠበቁ የተለያዩ ሀገራት ሬስቶራንቶች መኖራቸው ነው። ከዚህ ጋር በተያያዘ ቦሌ ጃፓን አካባቢ ተገኝተን ዳረል ሙሉከል የመን የተባለ የአረቢያን ሬስቶራንት ቅኝት ልናደርግ እዚህ ተገኝተናል። አብራችሁ السلام عليكم كيف حالك شيخ محمد እንደምን ናችሁ እንኳን በሰላም ወደ ዳር ሙሉከል የመን ሬስቶራንት መጣችሁ እንኳን በሰላም ቆያችሁ አብዱልከሪም ገማል እባላለሁ ዳር ሙሉከል የመን ሬስቶራንት ላይ እንደ ሱፐርቫይዘር እሰራለሁ ብዙ አመት ሬስቶራንት ላይ ሰርተናል ማለት ነው ልምድም አለን ይሄ ምንድነው ጁስ ባር ነው አዎና አትክልትም ይሰራሉ እዚህ ጋርና እንትንም ፍሩትም ይሰራሉ ማለት ነው እዚህ ጋር ሶስት ነገር እናለች ये तो मेरे मांगो रो इस मुझे सलादा स्पेशल सलादा चिन्ना एयर को कलर ये तो मसालिया ये सलादा ये डिकोर ስምሽን ግን አልነገርሽም ቀጣይት ነው የምታስጎበኘን በዚህ ይታየኛል በዚህ ይታየኛል ምንድነው እዚህ ጋር አሁን ለምሳሌ ምን አለ መሰለ ሼክ መሐመድ ቡርማ ዙርቢያን ሐኒድ እነዚህ ምግቦች ማለት ነው ስጋጋ ያሉት እዚህ ጋር ነው የሚሆኑት መንዲ ዶሮ አንድ ኮርነር አለው ለብቻው ያለ አለ ኦኬ እዚህ ጋር ማለት ነው ከዚህ ጋር ደግሞ ምን አለ መሰለህ ባርቢኪዎች ይሰራሉ ሌላ ነገር ምን አለ አሁን ታጃት የሚባሉት ይሄ ፋህሳ ምናምን የሚሰሩት እዛ ጋር ይሰራሉ ማለት ነው አሁን ሂደን የተዘጋጀውን አይነት ምግቦች አይተን ዋና ሴክሽኑ ወይም ቦታው አሁን እዚህ ጋር ዋናው ሬስቶራንት እዚህ ጋር ነው ላይ እንትኖች አሉ ላይክ ሩሞች ክላሶች አሉ ሌላ ደግሞ የቪአይፒ ጠረጴዛዎች ምናምን አሉ ላይ እዚህ ጋር ደግሞ ሞር ስፔስ አለ ላይክ ውጭ ላይ ሆነው መጠቀም ምናምን የሚፈልጉት እዚህ ጋር ቴብሎች አሉ ቁጭ ብለው ምንድነው ዋኛ ገጠር አዎ እዚህ ጋር ደግሞ ሌላ እንትን አለ ምግቦቹ በዝርዝር ነገር እሺ ምን አለ መሰለህ አሁን የአረብ ምግቦች ግድ በአረብ ሬስቶራንት ስለሆነ የአረብ ምግቦችም ይኖራሉ ኢትዮጵያ አይነት ምግቦችን እንዲቀምሱም እንዲያዩም እንፈልጋለን ስለዚህ ሬስቶራንታችን ላይ ራሱ የኢትዮጵያ ምግብም እናረጋለን አሁን ለምሳሌ ጥብስ እንሰራለን የሸክላ ጥብስ እንሰራለን እንጀራም አለን እነዚህ የአረብ ጎንፎች ናቸው ግን የሀበሻም ጎንፎ እንሰራለን የቱሪስት መስህብ ስፍራዎች መገንባታቸው ለእናንተ ለስራችሁ አስተዋጽኦ አድርጓል ወይ አዎ እንዴ እንደውም አሁን ቱሪስት ቁጥራቸው በዝቷል ኢትዮጵያ ላይ ብታዩ ማለት ነው አሁን ይሄ አመትና ያለፈው ስንት አመቶች ብታይ በጣም ልዩነት አለ ይሄ ያለፈው አመት በተለይ በጣም ቱሪስት መጥቷል እና እኛ ራሱ በዚህ ነገር ተጠቅመናል ይሄ ደግሞ ሰልታ ይባላል አሁን መጥቷል ይሄም የባህል ምግብ ነው የአረብ ይሄ የአረብ የባህል ምግብ ነው ሰልታ ደግሞ ያው አለው የራሱ አትክልትም አለው እንቁላልም አለው ስጋም አለው ትንሽ ምናምን ዙርቢያንና መንዲ ቡርማ ነው ቅቅል ስጋም አለው አጥንትም አለው መረቅም አለው የራሱ ስፔሻል መረቅ ማለት ነው መንዲ አሁን ሙሉ ዓለም የሚገኝ ምግብ ነው ይሄ ሸዋያ ነው ያመጣነው ሸዋያ ማለት ሮስትድ የሚሆን ቺክን ማለት ነው ዶሮ ሆና ሮስት ትደረጋለች በእሳት በኃይለኛ እሳት ያልሆነ እየዞረች ራሷ ዶሮ እንትን ትሰራለች ማለት ነው ያው ሁሙስ አይ ቲንክ አሁን በዓለም ደረጃ ታዋቂ ሆኗል ሁሙስ መጨረሻው ላይ ዘጋ ያለው የሚሰራው በምንድነው በሽምብራ እና በሰሊጥ ይሄ የታወቀ ነው እና ኢትዮጵያ ላይ በተለይ የሰሊጥ ሀብት እንዳለን እና በዓለም ደረጃ አፕሩቭድ እንደሆነልን ይሄን ነገር ያስደስተናል ይሄ ደግሞ ሁለት አይነት እንትናቸው ጣፋጭ ግን አንድ ላይ በአንድ ሐረዳ አድርገናቸው ነው
ላይክ ማዕሱብ የሚባለውና ፈታ የሚባል ማለት ነው። መንግስቱ ያደረገው ነገር ሰርፕራይዝ ነው እውነት ለማውራት ስልህ በድሮ ሰዓት እንደዚህ አናገኝም ነበር ቱሪስቶች ምናምን። አሁን ግን በጣም በዝቶልናል አሪፉ ነገር እና ሀገራችን በጣም እየታወቀች ነው። ብዙም ሰዎች እየመጡልን ነው እና በጣም ደስ ይላል እውነት ለማውራት። አዲስ አበባንም ታውቃለህ እና እነዛ የሚመጡ እንግዶችን አንዳንድ ቦታ ሊጎበኙ ይችላሉ፣ ላይጎበኙም ይችላሉ። እናንተ ግን ኢትዮጵያን ለነሱ ከማስተዋወቅ አንፃር ምን ትላላችሁ? ትነግሯቸዋላችሁ ስለ ኢትዮጵያ? ስለ እንጥጦ አሁን ብዙ እንትን አለ መናፈሻ የሚሄዱባቸው ምናምንና እነዚህ ነገሮች እያዩ በሪየል ላይፍም ሲያቸው ዋው ስለ በጣም እናወራለን። ይህን ቦታ ላይ ያቸው ወይ እናወራለን። ኢትዮጵያ ሲገቡ ምንድነው የሚወዱት ነገር? አየሩን ነው ምኑን ነው? አንተስ ራሱ በፊት ስትገባ ምኑን ነው ወደድኩት? والله እውነት ለማውራት ለኔ ይለያል። ስለ እንትን ነው ላይክ የደም ነገር፣ የፋሚሊ ነገር፣ የቤተሰብ ነገር ብዙ ነገር አለኝ ማለት ነው። ግን እንደ ራሴን እንደ ቱሪስት ምናምን ነገር ብዬ አይቼ ከመጣሁ ማለት ነው አየሯ አይገኝም የትም ቦታ ከሄድክ ማለት ነው። አየሯ አንድ በል ኔቸር ኤቭሪዌር የት ታገኛለህ ይሄን ነገር? አሁን በአሁን ሰዓት ኔቸር ኤቭሪዌር በቃ ስለ በጣም ይመቻል። ከውጭ ሀገር ለሚመጡ ዜጎች እንግዳ አቀባበል ማለት ነው። ኢትዮጵያ በጣም በእንግዳ በመቀበል በጣም የምትታወቅ ሀገር ናት። አሁን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ስለሷ አውርቶ ነበር ስለ ኢትዮጵያ። እሷ ላይ ሂዱ እና እዛ ላይ ኑሩ የመጀመሪያ ሰሃቦች ማለት ነው እንዲገቡባትና እንዲቀበሏቸው ነግሯቸዋል ሳይገናኙ። አሁን ነብያችን መሐመድም ያለው ነጃሺ እዚህ ጋር የነበረው ሳይገናኙ ሂዱ ምናምን አላቸው። ሳያወሩ ምን ሳይሉ የሚገርምህ ነገር እና እውነትም ሲመጡ እዚህ ነው የኖሩት። ለምን ያህል ሰዎች የሥራ እድል ፈጠራችሁ? والله አልহামዱሊላህ አሁን በዚህ በጀመርንበት ማለት ነው ላይክ ትንሽም ቁጥር ብትሆን አሁን ከ70 እስከ 80 እስከ 90 ቢሆንም አሁን እኛ ጋር የሚሰሩት ግን አልহামዱሊላህ ጥሩ ነገሩ በደንብ አድርገን ነው እኛ ጋር የሚሰሩት ምናምን እና አሁን አንድ አመት ሙሉ እንሞላ ነው ከጀመርን ጀምሮ እኛ ጋር ናቸው። እዚህ ጋር ደግሞ ከስተመሮቻችን እየተዝናኑ ይገኛሉ። ስሜ ሸሪፍ ሙባረክ ይባላል። አሁን ኢትዮጵያ ውስጥ ነው እየኖርኩ ያለሁት። የመናዊ ነኝ። ብዙ የአፍሪካ ሀገራትን በስራ አማካኝነት ዙሬያለሁ። ለኔ እንደ ኢትዮጵያ ምቹና ተወዳጅ ሀገር የለም። ኢትዮጵያን ተዘዋውሬ ጎብኝቻለሁ። በተለይም ከቅርብ ዓመታት ወደዚህ የተገነቡ የቱሪስት መዳረሻ ስፍራዎች ውብና አስደናቂ ናቸው። የዚህ ምግብ ቤት ደንበኛም ነኝ። የምፈልገውን የሀገሬን ባህል ምግብ አገኛለሁ። መስተንግዷቸውም ጥሩ ነው። ቤት ያለን ያህል እንዲሰማን አድርጎናል። ይህ ደግሞ ለኔም ሆነ ለሌሎች ቱሪስቶች አስፈላጊ ነገር ነው። እኔ ሐሰን ኢብራሂም አህመድ ይባላለሁ። ከሳውዲ አረቢያ ነው የመጣሁት። ወደ ኢትዮጵያ ለ6 ጊዜያት በተለያየ ጊዜ ተመላልሻለሁ። ኢትዮጵያ እንግዳ ተቀባይ ሀገር ናት። ነቢያችን መሐመድ በዚያን ዘመን እስልምናን ሲያስተምሩ የገዛ ዜጎቻቸው በተነሱባቸው ጊዜ ሰሃቦቻቸውን ወይም ተከታዮቻቸውን ሂዱ ወደ ኢትዮጵያ ብለው ነበር የሰደዷቸው። በሀገራቸው ያላገኙትን ፍትህና መልካም መስተንግዶ ነው አረቦች ከኢትዮጵያ ያገኙት። አሁን ደግሞ ኢትዮጵያ በከፍተኛ ለውጥ ላይ ነው የምትገኘው። የተሰሩ የቱሪስት መስህብ ቦታዎች አዲስ አበባና ከአዲስ አበባ ውጭ ያሉትን ጎብኝቻለሁ። የኔ ነፍስ ኢትዮጵያ ስመጣ ሐሴት ታደርጋለች። ሁለተኛ ሀገሬ ናት ኢትዮጵያ። እንዲህ አይነት ሬስቶራንቶች መኖራቸው ደግሞ የበለጠ የኢትዮጵያ ቆይታችንን ምቹ ያደርጉታል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሚደነቅ መሪ ነው። በየጊዜው የመመለከታቸው ለውጦች የእሱን ጠንካራ መሪነትና ጥረትን የሚያመላክቱ ናቸው። ተመልካቾቻችን ይሄ በዶሮ የተሰራ ነው። ይሄ ደግሞ በስጋ በከብት ስጋ ማለት ነው። ጥሩ እንግዲህ ይሄንን ልንሰራ ነው። አንዳንድ ሽሽታው ሽሽ ከባብ ቤት ሆኖ ማንኛውም ሰው ሊሰራው እንደሚችለው ነው የነገረኝ።
በእርግጥም ዶሮ ነው፣ ስጋ ነው። ቅመሞች ይደረጉበትና እንዲህ ተደርጎ በዚህ መልኩ በባርቤኪው ከሰል ከስር ይደረጋል። ከላይ መጥበሻ አለ። በሱ መልኩ ተጠብሶ ይባላል ማለት ነው። እየጨሰ ነው። እድለኛ ነኝ። እየጨሰ ነው ሁሉ። ያንተ ግን ያው ተኝቷል። ወባችን እስኪደርስ ድረስ ጥብስ እንሰራለን ብሎኛል አብዱልከሪም። ከዛ በኋላ ዘይት አለሃ ከዛች ወረረረ ነደደ አነደድኩኝ። እስቲ በቃ አይ ባለሙያ አይደለሁም። ተመልካቾቻችን ቃሪያ ላማስ ከነዚህ ከቅመሞቹ ይኸውና እንግዲህ አንድ ጥብስ ሰርቻለሁ። እንደምንም ለተመልካቾቻችን እንዲታያቸው እስቲ ተመልካቾቻችን እናንተም ፍረዱኝ። ብቻ ምርጥ ጥብስ የሰራው ይመስለኛል። ሬስቶራንት ስለሆነ የስራ ቤት ስለሆነ ተጨማሪ ዶሮዎች እዚህ ጋር ይታዩኛል። የኛ ግን የኔና የአብዱልከሪም እነዚህ ናቸው። ሽሽ ክበቦቹ ናቸውና የኛ የደረሱ ይመስለኛል አይደል? አሁን ማውጣት እንችላለን። ያው የቤታችን ጥብስ ነው። ያው ከሞላ ጎደል ጥሩ ነው። ያው ሙሉ አካሏን ማያዝ ሳይቻል ግን ያው እንዳያያዘ አሪፍ ነው። ሼፍ ታሪኩ ይሄው እንግዲህ እኔና አብዱልከሪም ይሄንን የተዘጋጀ ነገር ለመጥበስ ሞክረናል። በማየትም ይቻላል። አሁን ትንሽ መብሰል ይቀረዋል እና ያው ትንሽ ያበሰሰል እንትን ትንሽ ይሄሳ ይሄ የሚገርም የሼፍ እንትን ነው። የበሰለ ነው ሁለቱም የሚገርም ነው። ስለዚህ ያው ተመልካቾቻችን ያው ከኢቢሲ መተን መሸነፍ የለምና እኔ አሸናፊ ሆኛለሁ ማለት ነው በዚህ ውድድር። ቢስሚላህ እኔ ራሴ የሰራኋትን ጥብስ እስቲ ልቅመስ። ከሪም የኔንም ቅመሰው። ቢስሚላህ መኮንን እንግዲህ ምንም ማድረግ አይቻልም። ጾመኛ ነህ። ጾመኛ ባትሆን እናጎርስህ ነበር። ወላሂ እኔ ማጋነን አይደለም፣ በእኔ ጣፍጦኛል። ና ከኔ መቅመስ ትችላለህ። ደግሞ ዶሮን ቆንጆ ነው። ተመልካቾቻችን ዳር ሙሉ ከየመን ሬስቶራንት ተገኝተን ያደረግነው ቅኝት ይህንን ይመስል ነበር። የሰራነውን ነገር ቀምሰናል። እኔ በኩሌ በጣም ጣፍጦኛል። እስቲ ወደፊት ደግሞ ወደ ቤታችንን ምን ሞክረው ይሆናል። እናንተም በቤታችሁ ሆናችሁ እንዲህ አይነት የአረቢያን ምግቦች ሌሎችንም እንድትሞክሩ በዚህ አጋጣሚ እንመክራለን ማለት ነው።